እስክንድርን ባልሆን ኖሮ ዳዮጂነስ እንሆን ነበር። በሲኖቤ ከተማ ይኖር የነበረ አንድ እብድ ሰው ነበር። ስሙም ዳዮጂነስ ይባላል። ይህ ሰው የነጻነትን ምንነት፣ የነጻነትን ትርጉም አስተምሮን ያለፈ ታላቅ ፈላስፋ ነው። እሱ የሚኖርበት ቤት የለውም። የሚለብሳቸው ልብሶች አልነበሩትም። በበርሜል ውስጥ ከውሾቹ ጋር ይኖራል። የፈለገውን ይናገራል፣ የፈለገውን ያስባል፣ እንደፈለገው ይኖራል። ፍርሃት የለሽ ነው። እነ ሶቅራጥስ ፍልስፍናን ይሰብካሉ፣ እሱ ግን ፍልስፍናን ይኖረዋል። ይህ እብድ ፈላስፋ በህይወት ዘመኑ የገጠመውን ነገሮች ባጭሩ ልተርክላችሁ። በሆነ ወቅት አንድ ነዋሪ ዳዮጂነስን ውሻ ብሎ ይሰድበዋል። ዳዮጂነስም የሰውየው እግር ስር በመሄድ ይሸናበታል። ሰውየውም ደነገጠ። ዳዮጂነስም መለሰ፣ ውሻ ከሆንኩ ብሸናብህ ምን ያስደነግጣል? ዳዮጂነስ እናትና ልጅን ይመለከታል። በአጋጣሚ እናትየዋ ትዳር አልነበራትም። ሕፃኑ ልጅ ድንጋዩን ወደ ሰዎች ሲወረውር ይመለከተውና ቀረብ በማለት አንተ ልጅ እረፍ፣ አባትህን ልትመተው ትችላለህ ይለዋል። ዳዮጂነስ በወንዝ ዳር ፍራፍሬ እያጠበ ታላቁ ፈላስፋ ፕሌቶ ያገኘዋል። እንዲህም አለው፣ ኦ ዳዮጂነስ፣ ንጉሶችን ማባበል ብትችል ፍራፍሬን አታጥብም ነበር። ዳዮጂነስም መለሰ፣ አንተ ፍራፍሬ ማጠብ ብትችል ለንጉሶች አታሽቃብጥም ነበር ብሎ መለሰለት። ታላቁ ፈላስፋ ፕሌቶ አፉን ዘግቶ ሄደ። ዳዮጂነስ ወታደሮች ግዛት ለማስፋት ለውጊያ ተሰልፈው በሲኖቤ ከተማ ሲሄዱ ተመለከተ። የሚታይ ቦታ ላይ በመሄድ በተደጋጋሚ ከተራራው ላይ በርሜል ሲያወጣና መልሶ ሲያንከባልል ወታደሮቹ ይመለከታሉ። በዚህ የጅል ድርጊቱ ተገርሞ አንተ እብድ ምን እያደረክ ነው ብለው ጠየቁት። ዳዮጂነስም ፈገግ በማለት መለሰ፣ ኢቨን የኔ ሥራ ከእናንተ የበለጠ ትርጉም አለው። የከተማው ከንቲባ ዳዮጂነስን ተመልክቶት በመጠየፍ እኔ ከዚህ ከተማ የማስወጣት ስልጣኑ አለኝ አለው። ዳዮጂነስን መለሰ፣ እኔም ከዚህ ከተማ ለቆ የመሄድ ስልጣኑ አለኝ። ዓለምን በሰይፉ ያስከበረው ታላቁ እስክንድር ወደ ዳዮጂነስ ቀረብ በማለት የጠየቀውን ነገር በሙሉ እንደሚያሟላለት ይነግረዋል። ከፈለገ ሀብት፣ ከፈለገ ስልጣን የጠየቀውን እንደሚያሟላለት ይነግረዋል። ዳዮጂነስን መለሰለት፣ ፀሐይዋን ስጠኝ ሲል እስክንድርም እንዴት ይሄ ሊሆን ይችላል አለው። ዳዮጂነስም ዘወር በልልኝ፣ ፀሐይዋን እየከለልከኝ ነው አለው። እስክንድርም ፈገግ በማለት እያፈረ ወደ ወዳጆቹ ይሄዳል። ለጓደኞቹም አላቸው፣ እኔ እስክንድርን ባልሆን ኖሮ ዳዮጂነስን እሆን ነበር። ይህ ታላቅ ፈላስፋ ቁም ነገሮችን አስተምሮን አልፏል። ይህ ሰው የነጻነት ተምሳሌት ነው። የፈለገውን ይናገራል፣ እንደፈለገው ይኖራል። ያመነበትን ይናገራል፣ ያመነበትን ያደርጋል። ከሀብት፣ ከስልጣን፣ ከሞራል፣ ከንብረቶች እና ከህዝቡ አመለካከት ነፃ በመሆን ይኖራል። ሀብት፣ ስልጣን፣ ንብረት፣ ዝና ቢደመሩ ነፃነትን አይገዟትም። እሱ በማንም ላይ ጥገኛ አይደለም። ደስታን ፍለጋ ሀብትን አልያዘም፣ ጓደኛ፣ ትዳር አልያዘም። ደስታን በራሱ ውስጥ ነው ፈልጎ ያገኛት። ነፃ ሰው ማለት ራሱን የገዛ ሰው ነው። ነፃ ሰው ማለት በራሱ ላይ ጥገኛ የሆነ ሰው ማለት ነው። የነፃነት መጀመሪያ ራስን ማግኘት ነው። የነፃነት መጨረሻ ደግሞ ራስን መሆን ነው። ይህን ጥያቄ ለራስህ ጠይቅ። አንተ ነፃ ሰው ነህ። የፈለግከውን ሐሳብ በነፃነት ትገልጻለህ። የምትፈልገውን አይነት ኑሮ ያለማንም ጫና፣ ያለማንም ተጽዕኖ አሳዳሪነት በነፃነት ትኖራለህ። እንደ ዳዮጂነስ ሳትፈራ በድፍረት አመለካከትህን ትኖረዋለህ። ይህን ጥያቄ ለራስህ ጠይቀህ ለራስህ መልስ። እኔን ከጠየቀኝ ግን እስክንድርን ባልሆን ኖሮ ዳዮጂነስ እንሆን ነበር። ኮርስ ከተመዘገባችሁ ሙሉ ቪዲዮን የምታገኙ ሲሆን የኮርሱ ዋጋ 100 ብር ብቻ ነው። ኮርሱን ለመመዝገብ ዲስክሪፕሽኑ ላይ ያለውን የቴሌግራም ቻናል ተጫኑት፣ አሊያም የቴሌግራም ሰርች ባር ላይ በመሄድ ሀበሻን ሀስል ብላችሁ ሰርቹ። ኮርሱን መመዝገብ ትችላላችሁ። ኮርሱ በቴሌግራም ስለሚደርሳችሁ ያለ ስጋት በጥራት መመልከት ትችላላችሁ።